ዛራ መጥተሻል እንዴ? እያችሁ ጠፋን እንዴ? እኔ ልጅ አረ ችግር የለውም። እሺ ጥሩ አድርገሻል። አምነንስ ነው ያለው? እኔ እንጃ የኔ ልጅ አንቺ ሳሎን አምነን አምነን የት ነበር? ምን ነው ፈለገሽኝ ነበር? መኝታ ቤታችን ስመጣ የለ። እዚህ አልነበርኩም። እሺ ቤሊና አንዴ ማውራት እንችላለን? ክፍላችን ጠብቅሻለሁ። ከአቶ አምነን ጋር የት ነበርሽ? እኔ ክፍል። ምን ስታደርጊ? የባሌን አይምሮ ለመያዝ እየሞከርሽ ነው? አምነን እኮ ሕፃን ልጅ አይደለም፣ የፈለገውን ነገር ማድረግ ይችላል። ስለዚህ ፈልጎኝ ነው የመጣው እያልሽኝ ነው? እንደዛ አላልኩም። ለማለት ፈለጉት አላስገደድኩትም ነው። እሺ ለምን መጣ? ሰላም ሊለኝ። ያንቺ ሰላም መሆን አለመሆን አምነን ይመለከተዋል? እሱን ጠይቂ። ስሚ አንቺ የዚህ ቤት እንግዳ መሆንሽና እኩል መግባታችን አትርሺ። አምነን ልጅስ በሌ ልጅስ ሰላም ቤተሰብ እንዴት ናችሁ? በድር ድራማ በዛሬው ክፍል በጣም ከባድ ሐዘንን በቤታቸው ውስጥ አስተናግደዋል። ለመጀመሪያ ጊዜ የሚያምረውና የደመቀው ቤተ መንግስት ላይ ስንተዋወቃቸው በብዙ ነገር ነበር። ሙሉ ፋሚሊ ሙሉ ቤተሰብ ሆነው ነበር። ከነዚህ ቆነጃጅቶች መካከል ቤለን፣ ጄሪ እና እንዲሁም ደግሞ ሲፈን ነበሩ። ለሴትነት የቁንጅና እንዲሁም ደግሞ ለአምነን ጥሩ ሚስት ትሆኗለች ተብሎ ከዛ ቤት ውስጥ ምርጫ ሲደረግ አምነን እንግዲህ ከቤለን ጋራ ለምን አረፈደች ወይም ደግሞ አላከበረችኝም በማለት ሰበብ የኮራችበትና እንዲሁም ደግሞ ሴት ልጅ እንዲህ ብላ ኮራችብኝ ለማለት ያህል ራሱን ከፍ አድርጎ ስለተመለከተ ቤለንን ትቶ እያፈቀራት እየወደዳት ጄሪን መርጦ ነበር። በጄሪ ምርጫ የተቆጨ ያልመሰለው አምነን ቤለንን ለማናደድ ረጅም ጊዜ ብዙ ድርጊቶችን ሲያደርግ ነበር በፊቷ። ይህንን ድብቅ ጓደኝነታቸውን የምታውቀው እናት ዛህራ ብቻ ነች። እናት ዛህራ ከልቧ ስለምትወዳት ቤለንን አምነን እንግዲህ እንደ ልጇ እሷም ስለምትመለከተው ቤለንና አምነን አብረው ቢሆኑ ምርጫው ብትሆን ደስታዋን አትችለውምና እንደ እናት እሷም አቅርባ ስለምትነግራት በሲስተምና በዘዴ ተመንከባክበሽ ያዡ፣ ወንድ ልጅ እንክብካቤ ይወዳል በማለት እያቀራረበችው የመጣች ብትሆንም አሁን ላይ ግን ነገሩ እየተካረረ የእሱም ፍቅር ሀይሎ እንዲሁም ደግሞ የቤለንን ፍቅር ሀይሎ ፊት ለፊት መውጣት ጀምሮ ነበር። ዛሬ የተከናወነው ከባድ ነው። ምክንያቱም ጄሪ ክፍል እንግዲህ ስላልነበረች ጄሪ ለሆነ ጉዳይ እቃ ልትገዛ ወጣ በነበረችበት ቅስፈት ውስጥ ላይ የተፈጠረው ከባድ ነገር ነው። ጄሪ ልብስ ጠፋኝ በማለት ብዙ ነገሮችን አድርጋ ነበር በባለፈው ክፍል እንደተመለከት ነው። የዛን ጊዜ የቤለን ልብስ ውስጥ ላይ የጄሪ ልብስ መገኘቱና ጄሪ ልብሷን እንደጠፋትና ስትፈትሽም ያገኘችው ቤለን ክፍል እንደሆነ አሳይታን ነበር። ከዛም በኋላ ግን አምነን በጣም ተቆጥቶ እንዴት ሚስቴ ልብስ አንቺ ልብስ ላይ ይገኛል? ምን ማድረግሽ ነው? እንዴት እንደዚህ አይነት ነገር ታደርጊያለሽ? በማለት ቤለን እንግዲህ ምንም በማታውቀው ነገር አምነን በጣም አብዝቶ ሲወቅሳት እንደነበር አይተን ነበረ። ለዛ ነበረ አምነንና ቤለን የተወሰነ ግጭት ውስጥ ነበሩና ግን ደግሞ ቤለን ሰውን ማኩረፍ፣ መቀየም፣ መቆጣት አትወድምና አሁንም ተመልሳ ወደ ነበረችበት ቦታ ናት። ግን ጄሪ በወጣችበት ቅስፈት ውስጥ ላይ አምነን እንግዲህ ለብቻዋ ጄሪን በሌለችበት ሰዓት ከቤለን ጋራ ጥሩ ጊዜ ሲያሳልፉ አምሽተዋል። በዛ ሰዓት እንግዲህ ከስራ መጣ እጅግ በጣም ያልጠበቀችውን ነገር እጇን ይዞ ከፎቅ ሲወርዱ ተመልክታለች። በጣም ተናዳ ነበረ። እጇን ምንጥቅ ስታደርገው እሷም የተገደደች ያክል ይመስል
ቤለን እንግዲህ ባላሰበችው ሁኔታ ጄሪ እዛ ጋ ቆማ ስልክ እየደወለች ላምነን አምነንም ስልኩን ስላልመለሰላት ከባዱ ነገር የተፈጠረው በዛ ሰዓት ነበር። አንዴ ወደ ክፍሌ ትመጫለሽ ቤለን፣ ፈልጌሽ ነበር ላወራሽ በማለት ኮስተር ያለውን ጥያቄዋን አስከትላ እሺ እመጣለሁ በማለት ሁለታቸውም እንግዲህ ባሉበት ሁኔታ ጥላቸው እናት ዛህራንና እንዲሁም ደግሞ አምነንን ትታ ወደ ፎቅ ትሄዳለች። ወደ ፎቅ ከወጡ በኋላ ጄሪና እንግዲህ ቤለን ጀመሩት ወሬውን። አሁን ነበረ ትልቁ ከባድ ስህተት የተፈጠረው። ምክንያቱም አንዳንድ ሲነጋገሩ ከባሌ ውረጂ፣ አትከተዩ፣ በሄደበት ሁሉ አታማይ ብልሽ አልሰማልሽ በማለት ጄሪ እንግዲህ ጣል ጣል ስታደርግ ሕፃን ልጅ አይደለም እሱ መምረጥ ይችላል፣ ለምንድን ነው እንደዚህ ምትይ? ልታምኚው ይገባ ነበር በማለት እንግዲህ ይሄንን ያክል ቤለን ስትናገራትም ነበር ማለት ነው። ጄሪም ቤለንም ሲመላለሱ ከቆዩ በኋላ በስተመጨረሻ ግን ቤለን እንግዲህ የተናገረችውን ነገር መዋጥ ስላልቻለች በሩን ከፍታ ጥላት ስትወጣ በስተመጨረሻም እናት ዛህራንና አንቺን ከቤት አስብዤ ፌስታላችሁን አስይዤ ማስወጣት እችላለሁ በማለት ለተናገረቻት ንግግር በጣም ስለተናደደች እናት ዛህራን ታያት፣ እሷ ትልቅ ሰው ናት፣ እንደዚህ ነገር ውስጥ አትክተቻት፣ እሷን ምንም ብለሽ አትስደቢያት በማለት ቤለን እንግዲህ ክፍሏን ለቃ በምትወጣ ጊዜ ተከትላት በመውጣት እንዴት ንቃኝ ነው ወይ ጥላኝ የምትወጣ? ምንም ቢሆን የዚህ ቤት ንግስት እኮ ነኝ በማለት እንግዲህ ጄሪ ተከትላት ትወጣና አላሰበችውም። በንዴት ስለነበረ ትገፋትራታለች። ስትገፈትራት እንግዲህ ከታች ደረጃ መሆኑንና ወደ ታች የፎቁ መወራረጃ መሆኑን ረስተዋለች። በንዴት ውስጥ ስለነበረች ብቻ ነው። ጄሪ ያደረገችውን ነገር ለማመን በጣም ከብዷት ነበር። ቤለን ከወደቀች በኋላ ምንም አይነት መንፈራገጥም አላሳየችም። ባለችበት ነበር ሰጥ ያለችው። ለዛ ነበር ተንደርድራ እየሮጠች ሂዳ በሩን ግጥም አድርጋ ዘግታ ከበሩ ስር ቁጭ ብላ በመንቀጥቀጥ ያደረገችውን ነገር ምን እያደረግኩ ነው? ምን ሆኜ ነው? ለምንድን ነው እንደዚህ አይነት ሰው የሆንኩት? በማለት ራሷን ስትጠይቅ በተደጋጋሚ ነበር። ለዚህ ነው በጣም ስሜታ ውስጥ ገብታ ስለነበረ ይህን ነገር ያደረገችው። ተጸጽታለች። ግን ደግሞ ቢሆንም ጸጸቱ ወደ ሌላ ነገር ሄዷል። አሁን ላይ እንግዲህ ቤለንንም የደረሱባት ሰዎች ደርሰው አምነንን ጠርተው ወደ ሆስፒታል ይዘዋት ሄደዋል። ግን ደግሞ የመትረፍ እድሏ በጣም የሰፋ አይደለም እያሉ እያወሩ ነበር ቤት ውስጥና በሆነው ነገር እሷም ተጨንቃለች። ጄሪ እንግዲህ ያደረገችው ከባድ ወንጀልም ቢሆንም አሁን ላይ ግን እሷ አላመነችም። የተናገረችው ለአትክልተኛው ብቻ ነው። አትክልተኛው ንገሪኝ ልጄ ምን ሆነች ነው በማለት ሲጠይቋት ጄሪ እንግዲህ ያንን ነገር እንዳደረገችውና በድንገት እንደሆነ በስህተት እንደሆነ ሁሉንም ነግራለች። ሲፈን ልታውጣጣት ወይም ደግሞ ሲፈን ያየችባትን ፊቷን እዚች ላይ ከበርሽ ስር ሰው ወድቆ ይሄ ሁሉ ጩኸት እየተጫጫኸ እንዴት አልሰማሽም ክፍል ውስጥ ከሆንሽ በማለት ለጄሪ ብትጠይቃትም ጄሪ ግን አሁን ላይ በጣም ከባድ ስሜት ውስጥ ስለነበረች ለመዋሸት በቅታለች። ግን ሲፈን የተወሰነ ነገር ተጠራጥራለች። ድንጋጤዋን እንዲሁም ደግሞ በበሯ ስር ሆኖ እንዴት ይህን ሁሉ ጩኸት ሳሰማ በማለት ጥርጣሬ ያሳድሮባታል። አሁን ሌላው ደግሞ ውዝግብ ውስጥ የገቡት ነገር ቢኖር አምነን ሲመጣ በባዶ እጁ መመለሱ ነው። አምነን እንዴት ወደ በባዶ እጁ ተመለሰ የሚለው ከባዱ ጥያቄ ነው። ምክንያቱም አምነን ሲሄድ ቤለንን ይዟት ነበር የሄደው። ቤለን እንግዲህ ስትመለስ ቤለንን በባዶ እጁ ነው የተመለሰው። በመጣመጣጡ ሁላቸውም ተደናግጠው ከበር ስር ጠብቀውት ነበር። አምነን ለምንድን ነው ቤለንን ትቷት የመጣ? እናት ዛህራ አዝናለሁ በማለት ለእናት ዛህራ አንድ ቃል ሲናገር ብቻ ይሰማል። ከዛ በተረፈ ሁሉም ነገር የጨለመበት ይመስላል። የምስጦፋና እንዲሁም ደግሞ አሁን ላይ እቤት ውስጥ እንግዲህ ስታሸብር ስትረብሽ እንዲሁም ሰዎችን ሁሉ ስትገል ስታቃጥል ቤት የሰነበተችቷ አሁን በፍቅር ወድቅ ያለሁ እያለች ትገኛለች ማለት ነው። እንግዲህ ከሴትነት ቁንጅና ወይም ደግሞ ለአምነን ሚስት ሲመረጡ ሲፈን እንግዲህ አንዷም አብራ ተመራጭ ነበረች በሰዓቱ ላይ። ሲፈን እንግዲህ ስትመረጥ እኔም አብሬ እመረጣለሁ፣ እዚህ ቤት ውስጥ የመግባት እድል አገኛለሁ በማለት ነበር እዚህ ቤት ውስጥ የገባችው። የሲፈን እንግዲህ ትልቅ ታሪክ አላት። እዚህ ቤት ውስጥ እናቷ ሰራተኝነቱ ገብታ ስታገለግል የኖረች ብትሆንም የተገደለችው እዚህ ቤት በመሆኑ ምክንያት
ያንን በቀል ለመበቀል ብዙ ነገሮችን ስታጠፋና ብዙ ነገሮች ስታበላሽ የቆየች ናት ሲፈን ማለት። አሁን ላይ ፍቅር ያዘች ትመስላለች። ሲፈን እንግዲህ ተረጋግታ በቤለን መታመም ወይም ደግሞ በቤለን ሆስፒታል መግባት የተረበሸች ትመስላለች። ምክንያቱም ቤለን የምትጠላ ልጅ አይደለችም። ከሰው ጥግ ላይ የማትደርስ መልከ መልካም፣ በጣም እርቱ፣ አእምሮዋ መልካም የሆነ ለሰው ክፉ የማታስብ እንደሆነች ቤለንን ጠንቅቃ ስለምታውቅ ልቧ ተረብሿል በሷ የተነሳ። አሁን ከምስጦፋ ፍቅር ይዟታል። ምክንያቱም አንድ ስልክ ጮሆ ከወደ ምስጦፋ ምስጦፋን ስልክ ብድግ አድርጋ ሄሎ ባለቤቱ ነኝ፣ ምን ፈልገሽ ነው? ምን ልትሰሪ ደወልሽ በዚህ ስልክ? በማለት እንግዲህ የምስጦፋ ባለቤት ነኝ ብላ አሳርፋታለች ማለት ነው። የደወለችው ጄሪ ነበረች። ጄሪና አሁን የጄሪና